ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 5 እንጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ አፕሊኬሽን ኦፍ ኤሌክትሮኒክስ እንመለከታለን። ከዛ በፊት ግን እዚህ የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ አፕሊኬሽን ኦፍ ኤሌክትሮኒክስ Brainstorming 5.6 Dear students, think of your living area including your house. List as many devices as you can. Think of that use electricity. እንግዲህ ኤሌክትሪሲቲ የሚጠቀሙ ዲቫይሶችን ሊስት አድርጉን የተባል ነው። ለምሳሌ ኢንፎርሜሽን ትራንስሚት የሚያደርጉ ሊሆን ይችላሉ። ለምሳሌ ምን ሊሆን ይችላል ማለት ነው? ቲቪ ሊሆን ይችላል። ሌላ ኮንትሮሊንግ አዘር ማሽን ሪሞት ኮንትሮል ሊሆን ይችላል። ሌላን ማሽን ኮንትሮል የሚያደርግ ማለት ነው። ሪሞት ኮንትሮል ሊሆን ይችላል የቲቪያችን። ዲስፕሌይንግ ኢንፎርሜሽን ይለናል። ይሄ ምን ይሆናል? ቲቪ ሊሆን ይችላል። ቲቪ እንዲሁም ኢንተርኔት የምንጠቀም ከሆነ ስልካችንም ሊሆን ይችላል። ስቶሪንግ ኢንፎርሜሽን ይሄ ኮምፒውተራችን ሊሆን ይችላል ማለት ነው። እንዲሁም ሌሎች እነዚህን በጥቂቱ መጥቀስ ይቻላል። We use large number of electronic gadgets to simplify our work and to solve our problems. እንግዲህ ስራችንን እንዲያቀልልንና እንዲሁም ችግሮችን ለመፍታት ምን እንጠቀማለን ማለት ነው? ኤሌክትሮኒክሶችን እንጠቀማለን። From small alarm watch to complex computers. እንግዲህ በቤታችን ውስጥ አላርም ሊኖር ይችላል። ከዛስ ከአላርሟ ጀምሮ እስከ ኮምፕሌክስ ኮምፒውተር ድረስ እንዲሁም from mobile phones ከካሜራ እስከ ካም ኮርደርስ ያው ትልልቅ ካሜራዎች ማለት ናቸው። ከስልክ እስከ ትልልቅ ካሜራ ድረስ ማለት ነው። from leisure items to equipment for work እንዲሁም ለመዝናኛ ከምንጠቀምባቸው እቃዎች እስከ ለስራ የምንጠቀምባቸው ስራዎች ድረስ ኤሌክትሮኒክ አይተምስ can be everywhere የትም አሉ ማለት ነው። here are details of a few application of electronics እስኪ የተወሰኑ የኤሌክትሮኒክስ አፕሊኬሽኖችን ደግሞ እንመልከት። እሺ ከኤሮስፔስ ኢንዱስትሪ እንነሳ። ኤሌክትሮኒክስ ኢዝ ዋይድሊ ዩዝድ ኢን ኤሮስፔስ ሰች አስ ስፔስ ሸትል ይሄ ያው ሳይንቲስቶችን ወይም አንዳንድ እቃዎችን ወደ ስፔስ የምናጓጉዝበት ነው። ሳተላይት ፓወር ሰፕላይስ ኤንድ ኤርክራፍት ፓወር ማኔጅመንት እነዚህ ላይ እንጠቀማቸዋለን ማለት ነው። ኢቨን ኢን ኮሜርሻል ኤርላይንስ ዜር አር hundreds of instruments which are used to measure a different physical factors like temperature, pressure, ኤሌቬሽን እነዚህን ሜጀር ለማድረግ እንጠቀማለን ማለት ነው። ቴምፕሬቸር፣ ፕሬሸር እና ኤሌቬሽንን ምንን ማለት ነው? ኤሌክትሮኒክስን። ሜዲካል ላይ ደግሞ እንመልከት። ዘ ዴቨሎፕመንት ኦፍ ኤሌክትሮኒክስ ኤንድ ፓርቲኩላርሊ ዛት ኦፍ ኮምፒውተርስ ሃዝ ሜድ ኢት ፖሲብል ፎር ኤ ዶክተርስ ቱ ኤግዛማይን ፔሸንትስ ኮምፒውተር ላይ አንዳንድ ዲቫይሶችን ታማሚው ላይ ኮኔክት ካደረግን በኋላ ስክሪን ላይ ምን እየተካሄደ እንዳለ መመልከት እንችላለን። መኒ ማሽንስ ላይክ ኤክስ-ሬይ፣ ኤምአርአይ ኤንድ አዘር which are the combination of different physics theorems and electronics እንግዲህ ኤክስ-ሬይ ኤምአርአይ እንዴት እንደሚሰሩ ዩኒት 1 ላይ አውርቻችኋለሁ። እሱን ሄዳችሁ ማየት ትችላላችሁ ማለት ነው። ዞሮ ኤሌክትሮኒክስ እነዚህ ኤሪያዎችም ላይ በጣም ያገለግለናል ማለት ነው። There are tremendous advancements of electronics in the fields of medical sciences. There are a few recent innovations which show how important electronics is in medical science. ለምሳሌ ተመልከቱ እዚህ ጋር ሮቦቲክ ቼክአፕስ አሁን ያለ ሐኪሙ ባይኖርም ሮቦቶች ምን ሊያደርጉን ይችላሉ? ቼክ ሊያደርጉን ይችላሉ። እንዲሁም ሰርጀሪ ላይም ይሳተፋሉ። ሌላ ኒድል ፍሪ ዳያቤትስ ኬር አሁን መርፌ ሳንጠቀም ከታማሚው ወይም ከታማሚዋ ላይ ትንፋሽ በመውሰድ ብቻ ምን ማድረግ እንችላለን? ክትትል ማድረግ እንችላለን። እንዲሁም ኤሌክትሮኒክ አስፕሪን ይሄ ደግሞ ምንድነው የሚያደርግልን? ለምሳሌ አንድ ማይግሪን ታማሚ ቢኖር ምን እናደርጋለን? ውስጡ ኢምፕላንት የሚደረግ የሆነ ኤሌክትሮኒክ ዲቫይስ ይኖራል ማለት ነው። ህመሙ በሚሰማን ሰዓት እጃችን ላይ የሚኖረን አንድ እንደ ሪሞት ኮንትሮል የሆነ የስልክ ሳይዝ ያለው ኢኩዊፕመንት ይኖረናል። እሱን በመጫን ከህመሙ ሪሊፍ እንድናገኝ ያደርገናል ማለት ነው። የግድ በአፍ የሚወሰድ ኪኒን መውሰድ ሳይጠበቅብን ማለት ነው። አሁን ደግሞ አውቶሞቢልን እንመልከት። ኤሌክትሮኒክስ are used in road vehicles such as computers,
ቴሌማቲክስ፣ ኢንካር ኢንተርቴይንመንት ሲስተም። ይሄ ያው ካር ኮምፒውተር ማለት ነው። መኪናችንን ኮንትሮል ነው የሚያደርግልን። ይሄ ደግሞ ቴሌኮሙኒኬሽን ነው፣ መረጃ ወደ ውጭ ይልክልናል ማለት ነው። the first electronic piece in cars were used to control engine functions. የመኪናውን ኢንጂን ለመቆጣጠር ነበር የምንጠቀምበት ማለት ነው። የመጀመሪያው they were referred to as engine control units. engine control units ይባላሉ። now electronics are used in engine, transmission, chassis, active safety, driver assistant, passenger comfort and entertainment ሲስተምስ እነዚህ ሁሉ ላይ እንጠቀማቸዋለን። ለምሳሌ መኪና ውስጥ ቲቪ ሊኖር ይችላል፣ ሬዲዮ ሊኖር ይችላል። እንዲሁም ድራይቨር አሲስታንት መረጃ በመላክ መኪና ያለበትን ሁኔታ፣ ብሬከሩ እንዴት ነው፣ ፍሬኑ፣ የነዳጅ ሁኔታ፣ እነዚህ ኢንፎርሜሽኖች በዚህ በቴሌማቲክሱ አማካኝነት መረጃ ማግኘት እንችላለን ማለት ነው። እሺ አሁን ደግሞ አግሪካልቸርን እንመልከት። with an increase in global warming many devices and systems are being built to monitor a crops. እንግዲህ ሰብሎችን ሞኒተር ማድረግ ያስፈልጋል። ምክንያቱም ግሎባል ዋርሚንግ አለ ማለት ውሃ ውስጣቸው ቢኖር ውሃ ብናጠጣው ከዝናብ ቢያገኙ ራሱ ቶሎ የመትነን እድል አለው። ስለዚህ እርጥበቱን ቼክ ማድረግ አለብን ማለት ነው። እርጥበቱን ቼክ ለማድረግ ደግሞ ሴንሰር መጠቀም አለብን። ለምሳሌ ኢአግሪ ሴንሰር ሴንተር producing sensors to monitor the crop above and below the land ማለት ነው። ሶ ከመሬት በታች የሚበቅሉ አሉ፣ እንዲሁም ከመሬት ላይ የሚበቅሉ የሰብል አይነቶች አሉ። የነሱን የሚያስፈልጋቸውን የውሃ መጠን ወይም ያሉበትን የጤና ሁኔታ ሞኒተር ለማድረግ ምን ያስፈልገናል? ሴንሰር ያስፈልገናል ማለት ነው። እዛ ላይ ኤሌክትሮኒክሶችን እንጠቀማለን። ምክንያቱም ሴንሰሮቹ የሚሰሩት ከኤሌክትሮኒክስ ስለሆነ these sensors monitor the crop quality as well as the needs of the crop during growth. እንግዲህ በእድገቱ ወቅት የምናደርግበትን ለሰብሎቹ የምናደርገውን እንክብካቤ እንዲሁም ኳሊቲያቸውን ሴንስ ያደርጉልናል፣ መረጃ ይሰጡናል ማለት ነው። there are also several other electronic gadgets which are used for measuring the moisture level. አፈሩ ምን ያህል እርጥበታማ ነው፣ ኑትሪሽን ሌቭል፣ እንዲሁም ለምሳሌ ይሄ ማዳበሪያ የምንለው ማለት ነው አፈሩ ምን ያህል ኒውትሪሽን አለው and also salinity of the soil ምን ያህል አፈሩ ጨዋማ ነው የሚለውንም መረጃ እንዲሁ ማግኘት እንችላለን ማለት ነው። አሁን ደግሞ ኮሙኒኬሽን ላይ እንምጣ። ኤሌክትሮኒክ ዲቫይስስ and systems are used for acquisition or acceptance. እንግዲህ የሆነ ኢንፎርሜሽን እናገኛለን፣ ከዛ ያንን ኢንፎርሜሽን ፕሮሰስ እናደርገዋለን፣ ስቶር እናደርገዋለን፣ ከዛ ዲስፕሌይ፣ ከዛ አናሊሲስ እንሰራለታለን፣ ከዛ ፕሮቴክት ይደረጋል፣ ከዛ አሬንጅ ይደረጋል፣ ከዛ ትራንስፈር ኦፍ ኢንፎርሜሽን ይሆናል ማለት ነው። ሶ እነዚህ ሁሉ ፕሮሰሶች ላይ ምን አለ? ኤሌክትሮኒክ ዲቫይስ ይኖራል ማለት ነው። እሺ አሁን ደግሞ ወደ መኖሪያ ቤት እንምጣ፣ ሬዚደንሻል ማለት ነው። there are also various electronic equipments which make our life easy and better. These include appliances such as air conditioner. ለምሳሌ ቤታችን በጣም የሚሞቅ ከሆነ ኤር ኮንዲሽነር መጠቀም እንችላለን። ኩኪንግ አፕሊያንስ ምግብ መስሪያ፣ ድራየር ማድረቂያ፣ ፐርሰናል ኮምፒውተርስ እነዚህ ሁሉ ከኤሌክትሮኒክስ የተሰሩ ናቸው ማለት ነው። These equipment make daily life easy. ህይወትን ያቀላሉ። nowadays mobile phones are used by each and every person. የሆነ ሰውን ማግኘት እንኳን ብንፈልግ ያለ ሞባይል የማይሆን ሆኗል አሁን ማለት ነው። ስለዚህ ሞባይልም ያው ኤሌክትሮኒክስ ስለሆነ አንዱ ለሬዚደንት የምንጠቀምበት ነው ማለት ነው። አሁን ደግሞ ሚሊተሪ ላይ እንመልከት። ኤሌክትሮኒክስ ዲቫይስስ ኤንድ ማሽነሪ አር ኦልሶ ዋይድሊ ዩዝድ ኢን ሚሊተሪ ላይም በስፋት እንጠቀምባቸዋለን። አንማንድ ኤሪያል ቬሂክልስ ዩኤቪስ ኤንድ ድሮንስ አር ሰም ኮመን ኤሪያል ኤሌክትሮኒክስ ማሽን which are used in the military for aerial attack as well as for monitoring ማለት ነው። እንግዲህ አንማንድ ነው፣ ሰው አይኖረውም፣ ወይ በራሱ የሚሄድ ነው የሚሆነው ወይም ደግሞ ሪሞትሊ ኮንትሮል የምናደርገው ነው ማለት ነው። ሶ እዚህ ውስጥ ብንመጣ እንዲሁም ድሮንም ላይ ብንመጣ ኤሌክትሮኒክ ዲቫይሶች ናቸው ማለት ነው። ውስጡ ብንገባ ብዙ ኤሌክትሮኒክ ኮምፖነንቶችን እናገኛለን። ሚሊተሪ ላይ እንጠቀማቸዋለን ማለት ነው እነዚህን። there are also some electronic equipments used in guns and airplanes which help soldiers to target his enemy during frontline wars. እንግዲህ ከርቀት ታርጌት ለማድረግ አቅርቦ የሚያሳየን መሳሪያ ሊሆን ይችላል፣ በጨለማ ውስጥ ሊሆን ይችላል። ለምሳሌ በጨለማ ውስጥ ማየት እንድንችል የሚያደርገን
መሳሪያ ሊሆን ይችላል ማለት ነው። እነዛ ሁሉ ኤሌክትሮኒክ ኢኩዊፕመንቶች ናቸው። ማግኔቲክ አኖማሊ ዲቴክተር፣ ናይት ቪዥን ዲቫይስ ያው ይሄ በምሽት እንድናይ የሚያደርገን፣ ፒፕል ስኒፈር ያው ይሄ ደግሞ እዛ አካባቢ ላይ ጠላት ካለ ተደብቆ ከሆነ ያለው እንድናቅ ያግዘናል። ኢንፍራሬድ ዲቴክተር ኤንድ ናይት ቪዥን ካሜራ። እንግዲህ ኢንፍራሬድ ለምሳሌ ከሰዎች በሚወጣ ሙቀት እዛ አካባቢ ሰው እንዳለ ማወቅ እንችላለን። ናይት ቪዥን ካሜራ ATCR ሰም ጋጀትስ ዩዝድ ባይ ሚሊተሪ። እንግዲህ እነዚህ ኤሌክትሮኒክ ኢኩዊፕመንቶች ናቸው ሚሊተሪ ላይ የምንጠቀማቸው። ሶ መጽሐፋችሁ ላይ አንድ ፕሮጀክት አለ። እነዚህን ፕሮጀክቶች አንብቡና ስሯቸው። ዲስከሽን ኩዌስችን 5.6 ኤክስፕሌን ሃው ኤሌክትሮኒክስ ኢዝ ዩዝድ ኢን አግሪካልቸር፣ ሜዲሲን፣ ሚሊተሪ እና ኮሚኒኬሽን ውስጥ ማለት ነው። ያው እነዚህም በዲቴይል አይተናል። እስኪ ደግማችሁ ስሩት።